ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወደዋለች፣ ታከብረዋለች። በዚህ ይሄ ነገር ቀርቷል አልተባለም እንዴ? በተለይ እኔ አዲስ እየሆነብኝ ነው። ሩታ የምር ነው ይሄ ነገር እውነት ነው? እስከ ዛሬ ድረስም ላንቺ እንግዲህ ስንቆም ነበረ። ሌላ ሰው የሚወድሽ ሰው አለ። የእውነት እንደዛ ከሆነ እንግዲህ ሌላ ታሪክ ነው። አብርሃምን መውቀስም እንግዲህ እጅግ በጣም ስህተት ይሆናል። ምንድነው ይሄ ነገር እውነት ነው ወይስ አይደለም? በተለይ የሰማችሁ ሰዎች ካላችሁ ይሄንን ነገር ብትነግሩኝ ደስ ይለኛል። ምክንያቱም የሆነ አንዳንዴ ደስ የማይሉ ነገሮችን እያየው ነው። ሮቤል የሚያወራው ነገር የእውነት ከሆነ እጅግ በጣም ከባድ ነው። እሷም የምትወደው ሰው ካለ የሚወዳትም ሰው ካለ እስከ ዛሬ ድረስ ስለምንድን ነው ከኦዲየንስ የሚደበቀው? እስቲ ያለውን ነገር እንመልከት። ይሄ ሁሉ ከተነገረ ይሄ የሚበላሽ ስለዚህ ጨራርሳ መሄድ ብቻ ነው። አልቋል። ስለሰው መናገር ደግሞ ይሄ ነገር ፕራንክ እንዳይሆን ጋይስ እኔ አሁን በጣም ብዙ ጊዜ በቃ የሚሰሩ ቪዲዮዎች አሁን ላይ ፕራንክ እየመሰሉኝ መጥቷል። ምክንያቱም እንግዲህ ያው ታውቃላችሁ እነ ጽጌና እነ ዳኒ ያስለመዱን ነገር አለ። እጅግ በጣም የሰለቸን አንድ ፕራንክ አለ ከነሱ። እነ ሩታ እየደገሙት እንዳይሆን ይሄንን ነገር እስቲ እስከ መጨረሻው እንከታተለው። ትንሽ ጊዜ ነው የቀረኝ። እኔም እዚህ የምሆንበት እንደማንም እንደ ቀልድ ነው እንደምታየው የሚልከሰከስ ልጅ አይደለም። አሁን አንተ ሌላ እንግዲህ ይሄ ነገር ፕራንክ ይመስለኛል። እስቲ የሩታን ነው መስማት የምፈልገው። ማድረግ እችላለሁ፣ ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው? ያኔ ፍላጎቱ ይሄ ፍላጎትሽ ነው? አዎ። እሺ እንግዲህ አዳዲስ ነገሮች አሉ። እስቲ ሩታን በደንብ እንያትና እውነት ነው ይሄ ነገር እያንዳንዱ መስማት በቃ ሲምፕል ነው። ገኒ ለዛ ነው ለማስጨረስ ነው እዚህ የመጣው። ገኒ እኮ ለማስተካከል ነው እንጂ እሱን አሁን አንተ እዚህ ቤት ግን አንድ እውነት ልንገራችሁ። በዚህ እንዳውም ይሄ ፕራንክ ነው አይ ቲንክ በቃ እንደዛ ልውሰደው። ቢሆንም ባይሆንም ፕራንክ ብለን እንውሰደው። እሱ ሳይሆን አንድ ትልቅ ነገር ልንገራችሁ። አብርሃም ትላንትና የት ነው ያደረው? ሰምታችኋል? እጅግ በጣም አስደንግጦኛል። እውነት ከሆነ ያ ነገር አብርሃም ከሄርሜላ ጋር ከተገናኘ በኋላ ወደ ሄርሜላ ቤት ከሄደ በኋላ በስተመጨረሻ በጭራሽ ከአንቺ ጋር መኖር አልችልም ብሎ እንግዲህ ወደ ቤቱ እንደተመለሰ ወይም ደግሞ ወደ መጣበት እንደተመለሰ እንግዲህ ሰምተን ነበረ። በስተመጨረሻ እንግዲህ ተመልሶ መጥቶ ሐሳቤን ቀይሬያለሁ እና ከአንቺ ጋር መሆን እፈልጋለሁ ብሎ ተናግሯል ተብሎ እጅግ በጣም በሚገርም ሁኔታ ቪዲዮ ሲሰራጭ ነበረ። እጅግ በጣም በሚገርም ሁኔታ እና የእውነት አብርሃምና ሄርሜላ አብሮ አድሮ ከሆኑ ሌላ ታሪክ ውስጥ ገብተዋል ማለት ነው። አብርሃም ያ ሁሉ ነገር ስንጮህልህ ስንቀውጥብህ የነበረው ነገር ማወቅ ያለብህ ነገር አንተ እንድትስተካከል ነው እንጂ አንተ እንድትጠፋ አይደለም። ሁሌ የምንናገረው አንተ እንድትስተካከልና ወደ ራስህ ህይወት እንድትመለስ ነው። አሁንም ቢሆን እድል አለክ ብለን እንግዲህ በጣም ብዙ ጊዜ ነግረን ነበረ። ለምን እንደሄድክ ራሱ ግራ ጋብቶናል። እውነቱን ለመናገር ለምንድን ነው አብርሃም እንግዲህ ወደ ሄርሜላ ቤት ድረስ ሄዶ ምግብ በልቶ ከሷ ጋር የማይሆኑ ንግግሮችን አድርጎ ማንን ለማስደሰት ነው ካሜራም ደቅና በተለይ ቪዲዮ የቀረጸችው? ቪዲዮ ቀርጻ የለቀቀችው ሩታን ወይም ደግሞ እንግዲህ ሩታ እንድትቀና ለማድረግ ከሆነ አሁንም የምታደርጊው ነገር በጣም አሳፋሪ ነው። ያንቺ እንኳን ብንተው አብርሃም ግን የምታደርገው ነገር እጅግ በጣም እንግዲህ ብዙ ሰው ያዝንባል። እርግጠኛ ነኝ ጋሽዬ ይሄንን ነገር ካዩ በጣም ነው የሚያዝኑብህ። የእውነቴ ነው የምላችሁ። እስቲ በጨዋታችን መሀል የገባችሁን ደግሞ እንቀጥል። ያንን ለመመለስ እኮ የእሷ መመለስ ያስፈልጋታል። በፍቅርና በሆነ ነገር በዚህ ሰዓት ላይ ሮቤል እንደዚህ የሚቀውጥበት ምክንያት ያው በጎንም ያው አብርሃምን እየተናገረ እንደሆነ እርግጠኛ ነኝ። ያው በቃ ካሁን በኋላ ያው በጣም የተሻለ ሰው አለ፣ ስለ አብርሃም ካሁን በኋላ አትጨነቅም፣ አንቀባሮ ሊያኖራት የሚችል ሰው አለ። ስለዚህ ይህንን ልጅ ብላ እንግዲህ እዚህ የምትቆይበት ምክንያት የለውም ብሎ እንግዲህ ሲናገር ሆን ብሎም ነው። ምክንያቱም ያው እንደምታውቁት
ሮቤል አብርሃምን በፈለገ መንገድ መናገር ይፈልጋል። በዚህቹ አጋጣሚ ራሱ በፕራንክ ምክንያትም ቢሆን በደንብ አድርጎ ነው የሚናገረውና ሐሳቡን ስለሚገልጽ እጅግ በጣም ደስ ይለኛል። ግን ከዚህ በፊት የሰራቸውን በተለይ አብርሃምን ያደረገው ነገር ወይም ደግሞ ከዚህ በፊት በማይመለከተው ነገር የገባበትን መቼም አንረሳም። እስቲ እንግዲህ ምንድነው የተፈጠረ እንቀጥል። ኖቤልን ከዚህ ማስወጣት ይችላሉ። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ራስሽ ምንም ነገር የሆነ በሐሳቡ እንግዲህ ነገሩ ከሯል። ይሄ ነገር እስቲ መጨረሻውን ነው። እውነት ነው ወይስ አይደለም? ምንድነው ነገሩ? ለማንም አይደለም የሚያዘጋጀሁት። ከፈለግሽ አንቺ ማረፍ ትችያለሽ። እሱ አርፍበታለሁ፣ ችግር የለም። እሱ መውጣት ይችላል። ግን ደግሞ እሺ እንግዲህ ይሄ ነገር እውነት እየመሰለ መጥቷል። እስቲ መጨረሻውን እንስማ። ኤኒዌይ እርግጠኛ ሆኜ የምነግራችሁ የውጭን ፕሮሰስ ጉዳይ ውሸት ነው። በቃ ትክክለኛውን ነገር ማውራት ይሻላል። አንዳንዴ እውነት የሚመስሉ ነገሮችን እውነት ነው ብለን ብንቀበል ምንም ማለት አይደለም። እውነት ያልሆነውን ነገር ግን እውነት ነው ብለን መቀበል ይከብደናል። አሁን ላይ የምታደርጉት ነገር ሄርሜላም ከዛም በዛም የምታደርገው ነገር አለ። የሄርሜላም ብትተውም የአቤል ወይም ደግሞ እንግዲህ የሮቤልና የሩታ ጉዳይ እዚህ ጋር መታችሁ የምትናገሩት ነገር ውሸት ነው በእርግጠኝነት። ተመልካችን እንደዚህ ማደናበር አያስፈልግም። ፕራንክ እንደሆነ አውቃለሁ። በተለይ አክስቷን እንግዲህ ፕራንክ እያደረገች ነው። አክስቷ በተለይ እሷን ለመጠየቅ መምጣቷ እጅግ በጣም ደስ ይላል። ቤተሰቦቿ እጅግ በጣም ቅን ናቸው። የሩታ ቤተሰቦችን አይታቸዋል ከሆነ እስከ መጨረሻው ድረስ ስመለከት ነበረ። እጅግ በጣም ቅን ሰዎች ናቸው። የሚናገሩትን ነገር በትክክል ያውቃሉ፣ የሚያደርጉትን ነገር በትክክል ያውቃሉ። በተለይ በጣም ቁም ነገረኞች ናቸው። እጅግ በጣም ደስ የሚል ጊዜ ማሳልፋለች ሩታ። እንግዲህ ሰውነቷም ሁሉ ነገር ተመችቷት ነው የተመለሰችው። ደስ የሚል ቤተሰብ ስላላት ነው። በሌላ በኩል የአብርሃም ቤተሰብ መጥፎ ናቸው ማለት አይደለም። ማወቅ ያለባችሁ ነገር የአብርሃም ቤተሰብም እጅግ በጣም ጥሩ ሰዎች ናቸው። ግን አብርሃምን የመሰለ አይነት ልጅ ስላላቸው እጅግ በጣም ከባድ ፈተና ውስጥ ገብቷል። አብርሃም በጭራሽ የሚሰማ የሚናገርም እንግዲህ ማያውቅ እጅግ በጣም አስቸጋሪ ወንድ ሆኗል። እነሱም አይፈረድባቸውም። በጣም ብዙ ሞክሯል። በተለይ እንግዲህ ያው እንዳያችሁት ከሆነ ብዙ ሰው ሞክሯል። በአብርሃም ጉዳይ ላይ ያልሞከረ ሰው የለም። እስካሁን ድረስ ሃይሚ ብቻ ናት ያልተናገረች። ለምንድን ነው ያልተናገረችው? አብርሃምን ለምንድን ነው የማትመክረው? በአንድ ላይ ስለምን በቪዲዮ አይመጡም ብላችሁ ብዙ ሰዎች እንግዲህ ስትጠይቁ ነበረ። ሃይሚ የራሷ ጉዳይ አላት፣ የራሷ ችግር አለባትና ያንን ችግሯን ሳትፈታ ወደዚህ የምትመጣበት ምክንያትም የላትም። እንግዲህ ግዴታ ደግሞ በቪዲዮ መታ መናገርም የለባትም ብዬ ነው የማስበው። እጅግ በጣም ጥሩ ልጅ እንደሆነች አውቃለሁ። እሷ ላይ የሚወራ ነገርም እጅግ በጣም በዝቶ ነበረ እና ያው እሷም ከዚህ ነገር መውጣቷ ወይም ደግሞ እዚህ ነገር ላይ አለመሳተፏ ትክክል ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች አሉ። ምንድነው ይሄ ነገር እውነት ነው ወይስ አይደለም? በተለይ ተመልካች እንዲነግረኝ ይፈልጋለሁ። ፕራንክ ነው የሰሩት ዛሬ ወይስ እያሾፉበት ነው ወይስ እውነት ነው? እጅግ በቃ የሚያስቅ ነገር ነው ዛሬ ያየሁት ቪዲዮ። እያንዳንዱ ሮቤልም የሚናገርበት መንገድ፣ ሩታ የምትናገርበት መንገድ እያንዳንዱ እውነት ነው ወይስ አይደለም እያልኩ ነበረና እንግዲህ ስለዚህ ጉዳይ ከሰማችሁ ወይም ካያችሁ ብትነግሩኝ መልካም ነው ብዬ ነው የማስበው። እንቀጥል እስቲ። ግን እንደገና ሌላ ህይወት መቀጠል ይከብዳል። አይከብደኝም። መቆጣት የምችለው አብርሽን ሳይሆን አንቺን ነው። ገብቶሻል አይደል? ስለዚህ ጸባዩ ሊመለስ ይችላል። እንግዲህ አብርሃም የሚመለስ አይመስለኝም አክስትየው። ምክንያቱም አብርሃም ጸባዩ ትንሽ አስቸጋሪ ነው። እንግዲህ በዱላ ካልሆነ እንጂ የሚስተካከል አይመስለኝም። በሽመል ካልሆነ እንጂ በጭራሽ የሚስተካከል አይመስለንም። እንግዲህ በተለይ ቤተሰቦች እንግዲህ ማወቅ ያለባችሁ ነገር ቀድሞ የተበላሸ ነገር ማስተካከል ዋጋ ያስከፍላል። የእውነቴ ነው የምላችሁ። አብርሃምን ማስተካከል ትንሽ ይከብዳል። ትንሽ ሳይሆን እንዳውም እውነቱን ለመናገር በጣም ብዙ ይከብዳል። ግን አሁን ላይ ደግሞ ለማስተካከል ይከብዳል።
ትንሽ እንግዲህ መስመር ስቷል። አብርሃም የሚያደርጋቸው ነገሮች የሚፈልጋቸው ነገሮች በትክክል እንግዲህ ማወቅም ስላልቻል እንግዲህ እስቲ አብርሃም ይስተካከላል ከሆነ ሁላችንም ደስተኛ ሆነን እንግዲህ አሪፍ ቪዲዮዎችን እንሰራለታለን። የእውነቴን ነው የምላችሁ፣ ቃል የምገባላችሁ ነገር አብርሃም ከተስተካከለ ትክክለኛ ማንነቱን ካገኘ እኔ የሚገርም ቪዲዮዎችን ሰርቼ ለአብርሃምም አደርስለታለሁ። በቃ በደንብ አድርገን እናመሰግነዋለን። እንግዲህ አብርሃም ከተስተካከለ እናየዋለን። እንግዲህ ያው በአንድ ቀን ማወቅ ስለማይቻል አዳዲስ ነገሮች ይኖራሉ፣ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።